ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁነቶች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በዛሬው ቆይታችን በሶስት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ግብጽ በዓለም ላይ የሚገኘውን ውጥረት በሙሉ መልኩን የሚቀይር በተለይም ደግሞ በአፍሪካ ቀንድ ያለውን ውጥረት መልክ የሚቀይርና በኢትዮጵያና በእስራኤል ላይ ያነጣጠረ እጅግ አደገኛ እየተባለ አዲስ ድሮን ሰርታ ማቀባበሏን የሚገልጽ ዶክመንተሪ የግብጽ የሚዲያ ተቋም ይፋ አድርጓል። ግብጽ ይህንን አደገኛ የጦር መሳሪያ ይፋ ያደረገችው ለምንድን ነው? የዚህ የጦር መሳሪያስ በኢትዮጵያ ለምን ተነጣጠረ? ወይም ደግሞ ኢትዮጵያ ላይ ሊያደርስ የሚችለው ጉዳት ምንድን ነው የሚለውን ጨምሮ ዶክመንተሪው የተለያዩ መረጃዎችን አዘናጅቶ አቅርቧል። ታዲያ በዚህ ዶክመንተሪ ላይ አጠር ያለ ትንታኔን ይዤላችሁ ቀርቤያለሁ። እውነት ግብጽ በኢትዮጵያ ላይ ያነጣጠረችው የጦር መሳሪያን ትጠቀመዋለች ወይ ከሚለው ጨምሮ በእስራኤል ላይ እንደምንስ ደፈረች በሚለው ጉዳይ ላይ ማስረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር የሆኑት ሜጀር ጀነራል ተሾመ ገመቹ ለመላው ኢትዮጵያውያን ወይም ደግሞ ለዚህ ዘመን ትውልድ በቀይ ባህር ጉዳይ ላይ ጥሪ አስተላልፈዋል። የተላለፈው ጥሪ ምን ይመስላል? ይህ ጥሪ በአፍሪካ ቀንድ ላይ በተለይም ደግሞ በኢትዮጵያና በኤርትራ መካከል ያለው አሁናዊ ውጥረት ላይ ምን አዲስ ነገር ይፈጥራል በሚለው ላይ ትንታኔ ይዤላችሁ ቀርቤያለሁ። ሶስተኛው እና የመጨረሻው አጀንዳችን የሆነው የኤርትራ ጦር በሱዳን የእርስ በርስ ጦርነት ላይ የጀነራል አልቡርሃን ጦርን በመደገፍ የተለያዩ ታጣቂ ኃይሎችን በኤርትራ ሲያሰለጥናቸው ቢቆይም እነዚህ ታጣቂ ኃይሎች ግን ወደ ጦርነት ገብተው የመዋጋት ፍላጎት እንደሌላቸው ገልጸዋል። እነዚህ ጦረኞች የሰለጠኑበት ዋነኛ ምክንያት ደግሞ በኢትዮጵያ ላይ ጦርነት ለመክፈት መሆኑንም የተለያዩ ምንጮች ገልጸዋል። ለምን ውጊያውን አንቀላቀልም አሉ? የኤርትራና የሱዳን መንግስት አሁን ላይ የወደቁበት ስጋትን ጨምሮ በኢትዮጵያ ላይ የተነጣጠረውን የጥቃት ኢላማን በተመለከተም ትንታኔ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እጠይቃችኋለሁ። አብራችሁን ስለምቆዩ አመሰግናለሁ። ወደ ቀዳሚው የመረጃችን ምንጭ ደግሞ ተሻገርኩኝ። የመጀመሪያው ቀዳሚ አጀንዳችን የሆነው በግብጽ ዘንድ እጅግ ከፍተኛ የሚባል ተቀባይነት ያለውና በግብጽ የፖለቲካ እንቅስቃሴ ላይ የመንግስትን ፕሮፓጋንዳ በማራመድ የሚታወቀው አልሃዳት የተባለ የሚዲያ ተቋም ይፋ ያወጣው እጅግ አደገኛ የተባለ ድሮን ነው። የአደገኛ የተባለ ድሮን ግብጽ ለምን ታጠቀችው? ኢትዮጵያና እስራኤልን ከዚህ ድሮን ጋር ምን አገናኛቸው? በሚል ጉዳይ ላይ በዶክመንተሪው ላይ በስፋት ይዳሰሳል። እሱን ሀሳብ እኔ ደግሞ ቅልብጭ አድርጌ ለእናንተ አቀርብላችኋለሁ። አልሃዳት የተባለው የግብጽ የሚዲያ ተቋም ይዞት በወጣው የቪዲዮ ምስል መሰረት ወይም ደግሞ በተሰራው ዶክመንተሪ መሰረት ግብጽ ጃባር 150 የተባለ ስያሜ ያለውን ድሮንን በመታጠቅ በኢትዮጵያና በእስራኤል ላይ ማነጣጠሯን ይገልጻል። በዚህ ቪዲዮ ላይ እንደተቀመጠው ከሆነ የግብጽ መንግስት አሁን ላይ በኢትዮጵያ ህዳሴ ግድብ የተወሰደበት የበላይነት፣ በአባይ ውሃ ላይ የተወሰደበት የበላይነትን ጨምሮ ኢትዮጵያ አሁን ላይ ወደ ቀይ ባህር ለመግባት በምታደርገው እንቅስቃሴ በአፍሪካ ቀንድ በተለይም ደግሞ በአፍሪካ በሌሎች ሀገራት መካከል ያላትን የዲፕሎማሲ ተቀባይነትና በዓለም አቀፉ መድረክ ላይ እየፈጸመች ያለችው ወይም ደግሞ እየፈጠረች ያለችው ተጽዕኖ ለማሳነስ በሚደረገው ጥረት ግብጽ ጃባር 150 የተባለ የጦር ድሮንን በኢትዮጵያ ላይ ማነጣጠሯን የሚገልጽ ይዘት ያለው ዶክመንተሪ ነው። በዚህ ዶክመንተሪ ላይ እንደተገለጸው ከሆነ ጃባር 150 የተባለው የግብጽ ድሮን በእስራኤልና በኢራን መካከል በነበረው ጦርነት ላይ ኢራን ትጠቀማቸው ከነበሩ አደገኛ ድሮኖች ወይም ደግሞ ሚሳኤሎች ጋር በአቅም ደረጃ እንኳን የማይወዳደር እጅግ አደገኛ የተባለ ድሮን መሆኑን ጭምር በዚህ ዶክመንተሪ ላይ ተገልጿል። በነገራችን ላይ በኢትዮጵያና በግብጽ መካከል ከዓመታት በፊት የነበሩ የሚሊተሪ ልዩነቶችን ስናያቸው ወይም ደግሞ እንደነ ግሎባል ፋየርቦክስ የመሳሰሉ ተቋማት ሲያወጧቸው ከነበረው የሚሊተሪ መረጃዎች ስንነሳ በግብጽና በኢትዮጵያ መካከል ሰፊ የሚባል የሚሊተሪ ልዩነቶች እንደነበሩ ጭምር ይገለጻል። ታዲያ አሁን ላይ ግን ካለፉት 7-6 ዓመታት ጀምሮ ኢትዮጵያ በወታደራዊ መስኳ ላይ እያደረገች ያለችው እንቅስቃሴ የዲፕሎማሲ ተጽዕኖ ከተለያዩ የጦር መሳሪያ አምራች ሀገራት እንዲሁም ደግሞ በዓለም ላይ ከሚገኙ
አደገኛ የጦር መሳሪያዎችን የሚታጠቁ ሀገራት ጋር የፈጠረችው የሁለትዮሽ ግንኙነትን መነሻ በማድረግ ደግሞ የኢትዮጵያ መከላከያ ሰራዊት እያደረገ ያለው የራሱ የሪፎርም ስራዎች የሜካናይዝድ ጦር ላይ ያደረጋቸው ያመጣቸው መሻሻሎች ተጨማምሮ ደግሞ በአፍሪካ ኢትዮጵያ ከሚገኙ በግንባር ቀደምትነት ከሚገኙ ጠንካራ የጦር አቅም ካላቸው ሀገራት መካከል በግንባር ቀደምትነት ትቀመጣለች። ከግብጽ ጋርም ያላቸው የጦር መሳሪያ ወይም ደግሞ የጦር ትጥቅ ልዩነት በፊት ላይ ከነበረው ጋር እጅግ የሚለያይና በኢትዮጵያና በግብጽ ጦር መካከል የነበሩ ልዩነቶችን ያጠበበ ከዛም በተጨማሪ ደግሞ ኢትዮጵያ ግብጽ ልትታጠቃቸው የማትችላቸው አደገኛ የጦር መሳሪያዎችን ጭምር የታጠቀችበት ሁኔታ የተፈጠረበት ወቅት ነው። ይህ ባለበት በዚህ ሁኔታ ላይ በኢትዮጵያና በግብጽ መካከል ፎር ዘ ፓስት 13 ዓመታት በህዳሴ ግድብና በአባይ ወንዝ አማካኝነት ሲነገሩ የነበሩ ውጥረቶች ከቃላት ጦርነት አልፈው አሁን ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እንዲሁም ደግሞ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ በጋራ በመሆን ኢትዮጵያ ላይ የጦር እርምጃ ጭምር በመውሰድ የአባይ ውሃ ላይ ያላቸውን የቀኝ ግዛት ውል ተፈጻሚነትን ለማረጋገጥ የሚያደርጉትን ጥረት አጠናክረው መቀጠላቸውን በተደጋጋሚ ሲገልጹ ቆይተዋል። ከዚህ ሁሉ ጀርባ ታዲያ ኢትዮጵያ በአባይ ውሃ ላይም ሆነ በህዳሴ ግድብ ላይ የግብጽ መንግስትን ህልም ቅዠት በማድረግ በወሰደችው እርምጃ የአባይ ውሃ ባለቤት መሆኗን ከማረጋገጥ ባለፈ ህዳሴ ግድቡን ገንብታ አጠናቃለች። ይህ በሆነበት በዚህ ሁኔታ ላይ የኢትዮጵያ የቀይ ባህር ጥያቄ ደግሞ እንደ አዲስ አጀንዳ ሆኖ በዚህ ትውልድ ተነሳ። ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው ጥረት ሀያላን ሀገራት ከኢትዮጵያ ጎን መሰለፍ ችለዋል። የኢትዮጵያ ጎረቤት ሀገራት አብዛኞቹ በሚባል መልኩ የኢትዮጵያን የቀይ ባህር ጥያቄ እየደገፉ ይገኛሉ። እነዚህ አይነት ውጥረቶች እየተባባሱ ባሉበት በዚህ ወቅት የእስራኤል መንግስት ኢትዮጵያ የመጀመሪያ አማራጭ አድርጋ ወደ ቀይ ባህር ለመግባት ከስምምነት የደረሰችበት የበርበራ ወደብ ባለቤት ለሆነችው ራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ከመስጠቷ ጋር ተያይዞ ነው ይህ የግብጽ ሚዲያ በኢትዮጵያና በእስራኤል ላይ ያነጣጠረ ጃባር 150 የተባለ አዲስ ድሮን ግብጽ ለረጅም ጊዜ ስትጠበብበት ስትሰራው ስታዘምነው ቆይታ አሁን ላይ ኢላማ ውስጥ አድርጋቸው ኢትዮጵያና እስራኤልን ይፋ አድርገዋለች የሚለውን ዶክመንተሪ ያጋራው ማለት ነው። የግብፁ የሚዲያ ተቋም እንደገለጸው ከሆነ ይህ የግብጽ አደገኛ የተባለው ጃባር 150 የጦር ድሮን የዓለምን ሚዛን የሚያስጠብቅ ነው። አሁን ላይ በአፍሪካ ቀንድ ላይ የተፈጠሩ ውጥረቶች እስራኤልን የሚደግፉ ሀገራት ኢትዮጵያ ወደ ቀይ ባህር እንድትገባ እየደገፉ ያሉ ሀገራት ጭምር የግብፅን ተጽዕኖ ፈጣሪነት በማውጣት ኢትዮጵያ በአፍሪካ ቀንድ ብቻ ሳይሆን በአፍሪካ ደረጃ እጅግ ከፍተኛ የሚባል ተቀባይነት እንዲኖራ በዓለም አቀፍ መድረክ ላይ የኢትዮጵያ ጥያቄ እንዲስተጋባ ለማድረግ ለኢትዮጵያ እድል የሚሰጡ ሀገራት በሙሉ ከኢትዮጵያ ጋር ያላቸውን አጋርነት እየገለጹ ባሉበት በዚህ ወቅት ላይ ግብፅ የዓለምን ሚዛን ሊያስጠብቅልኝ ይችላል ብላ ያሰበችው የጦር መሳሪያ መሆኑን ጭምር እየተገለጸ ይገኛል። በነገራችን ላይ ጃባር 150 ድሮንን ይህ ዶክመንተሪ ሲገልጸው ዓለም አንቀጥቅጡ የድሮን መሳሪያ እጅግ አስፈሪው የድሮን መሳሪያ አጥፍቶ ወይም ደግሞ አውዳሚው የጦር መሳሪያ በማለት ጭምር ነው የሚገልጸው። ከዛ በተጨማሪ የዚህ የድሮን አቅም ምንድነው ብሎ በዶክመንተሪ ላይ የተሰራው ደግሞ እጅግ የሚያስገርማችሁ ነው። በነገራችን ላይ በእስራኤልና በግብጽ መካከል ያለው ውጥረት ከራፋ ድንበር ወይም ደግሞ የጋዛን ስደተኞችን ግብጽ ላይ ከማስጠለልም ባለፈ እስራኤል ለኢትዮጵያ ያላት አጋርነት ከኢትዮጵያ ጋር ያላት የዲፕሎማሲ ግንኙነት እስራኤል ለኢትዮጵያ ህዳሴ ግድብ የኢትዮጵያ የአባይ ውሃ ባለቤትነት ከምትሰጠው እውቅና በተጨማሪ በኢትዮጵያና በእስራኤል መካከል የቆየው ዲፕሎማሲ ከሁለትዮሽ ግንኙነት በዘለለ በወታደራዊ ትብብር የተረጋገጠ እና ፖለቲካሊ አክሰፕትም የተረጋገጠ መሆኑን ተከትሎ እስራኤል የኢትዮጵያ ሁነኛ ወዳጅ በመሆኗ ግብጽ ኢትዮጵያ ላይ ኢላማ ስታደርግ ሁለተኛ ኢላማዋን ወይም ደግሞ እኩል ኢላማ የምታደርገው እስራኤል ላይ ነው። ምክንያቱም ይሄንን በማድረጓ ኢትዮጵያን ከቀይ ባህር የምታስቀራት ይመስላታል። የእስራኤልን አጋርነት ከኢትዮጵያ ላይ በማንሳት ኢትዮጵያ ላይ ልትወስድ የምትፈልገውን የቀይ ባህር ደህንነት ወይም የቀይ ባህርና የአባይ ውሃ የበላይነት ማስጠበቅ የምትችል ይመስላታል። ስለዚህ የግብጽ መንግስት አሁን ላይ ይሄ ጃባር 150 ድሮንን በመጠቀም እስራኤልንና ኢትዮጵያን ኢላማ ውስጥ አስገብቷቸዋል። የግብጽ ጦር ይሄንን ጃባር 150 የጦር ድሮንን ታጥቆ የሚለው ይህ የጦር ድሮን እጅግ አደገኛ ከመሆኑ የተነሳ
በሰከንድ ውስጥ ቴልአቪቭ መድረስ ይችላል፣ የእስራኤል ዋና ከተማ መድረስ ይችላል። ኢትዮጵያን ደግሞ 8 ትንንሽ ሀገር አድርጎ መበተን የሚችል የጦር አቅም ነው፣ ወይም ደግሞ የሚችል አቅም ያለው የጦር መሳሪያ ነው ይላሉ። እውነት እንደሆነ የግብፅ ጦር ይህንን አደገኛ የጦር መሳሪያ በዚህ ብቃት ቢታጠቅ ኖሮ እስከዛሬ ኢትዮጵያ ላይ ምንም ጥቃት አይሰነዝርም ነበር። ኦር የኢትዮጵያ የታጠቀቻቸው የሚሳኤል መከላከያዎች፣ የድሮን መከላከያዎች በግረውት ከሆነ ደግሞ ግብፅ አሁን ላይ በምታስቀምጠው ደረጃ የዚህ የጦር መሳሪያ አቅም እጅግ የሚያንስ ነው። ስለዚህ ምን ይላሉ? በሰከንድ ውስጥ ቴልአቪቭ መድረስ የሚችል ነው። ያስቡት፣ ከግብፅ ከካይሮ ተነስቶ ቴልአቪቭ በሰከንድ ውስጥ መድረስ የሚችል ከሆነ ኢትዮጵያ ደግሞ በምን ያህል ደቂቃ ሊደርስ እንደሚችል ማሰብ አለብን ማለት ነው። ስለዚህ በሰከንድ ውስጥ ቴልአቪቭ ይደርሳል፣ ደን ደግሞ ኢትዮጵያን ያጠፋታል ይላል። ከዚህ በፊት አስታውሳችሁ ከሆነ በኢኮኖሚስት ባወጣው መግለጫ ላይ ኢትዮጵያ ሱ-30 የጦር ጀትን የምትታጠቅ ከሆነ በእስራኤልን ኤርትራን በጥቂት ቀናት ውስጥ ማውደም ትችላለች ወይም ደግሞ እንዳልነበረች ታደርጋታለች የሚል ጽሑፍ አውጥቶ ኢኮኖሚስት መነጋገሪያ ሆኖ ነበር። ን አሁን ደግሞ የግብፁ ሚዲያ ይዞት በመጣው ሀሳብ ምንድን ያለው? የግብፅ ጃባር 150 ድሮኖች መታጠቅ ኢትዮጵያን 8 ትንንሽ ሀገር ለማድረግ የሚያስችላት ነው፣ ወይም ደግሞ ኢትዮጵያን ወደ 8 ትንንሽ ሀገር ይቀይራታል። ን አሁን ላይ ከትናንት ወዲያ በነበሩ የግብፅ የሚዲያ ውሎ ሲነሳ የነበረው ምንድነው? የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ከነ ውጭ ጉዳይ ሚኒስተራቸው ባድር አብድላቲን ጨምሮ ሌሎች ባለስልጣናት በኢትዮጵያ ላይ ዓመታት ያለፈ ፉከራ ስታስተላልፉ ነበር፣ ዛቻ ስታስተላልፉ ነበር፣ ማድረግ ግን አልቻላችሁም ተብሎ ሲወቀሱበት የነበረውን ጉዳይ በዚህ ዶክመንተሪ ላይ ማየት ይቻላል። ኢትዮጵያን ለ8 ቦታ መከፋፈል የሚችል የድሮን አቅም ነው፣ ወይም ደግሞ እጅግ አደገኝነቱ የተነገረለት ድሮን ነው ይላሉ። ን ምን ይላሉ? ግብፅን ባለድል እና ግብፅ ለዘመናት በኢትዮጵያ ላይ ስትፈልገው የነበረውን ኢንተረስት ማሳካት የሚችልበት አሸናፊ ማድረግ የሚችል አደገኛ የጦር መሳሪያ ነው። እዚህ ጋር ቆም ብላችሁ ማሰብ ካለብን ወይም ደግሞ ማየት ያለብን ጉዳይ ቢኖር ኢትዮጵያ በጦሯ ላይ እያሳየች ያለችው እንቅስቃሴ አሁን ላይ ለምንድን ነው የግብፅ ጦር ይሄንን ስለ ድሮኑ አውጥቶ መናገር የተፈለገው ካላችሁ የኢትዮጵያ አየር ኃይል ከጥር 15 ከጥር 19 እንግዲህ አደገኛ የተባለ የአየር ላይ ትርኢትን ያቀርባል። የጥቁር አንበሳው ትርኢት የሚል ማለት ነው። እዛ ትርኢት ላይ ሩሲያ ትሳተፋለች፣ ቼክ ሪፐብሊክ ትሳተፋለች፣ ሞሮኮ ትሳተፋለች፣ ሌሎች ሀገራትም ይሳተፋሉ። እነዚህ ሀገራት አንድ ላይ ተጠምረው በኢትዮጵያ ሰማይ ላይ በንስሮቹ ሰማይ ላይ በአንበሶቹ ሰማይ ላይ እነዚህ የአየር ኃይሎች የሚንቀሳቀሱ ከሆነ ግብፅ ይህንን ፕሮግራም ከመካሄዱ በፊት አስቀድማ ፕሮፓጋንዳ መስራት ይጠበቅባታል። ን ከኢትዮጵያ ጋር የገባችበት ውጥረት አሁን ላይ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ከመስጠት ባለፈ ደግሞ ከግብፅ ጋር በራፋ ድንበር ላይ ያሉበትን ውጥረት ተከትሎ እያለች ያለችው ግብፅ ምንድን ነው? ቴልአቪቭ በሰከንድ መድረስ የሚችል ኢትዮጵያን ደግሞ 8 ቦታ መቆራረጥ የሚችል አደገኛ የጦር ድሮን የግብፅ ጦር ታጥቋል። ከመታጠቅም ባለፈ ደግሞ በኢትዮጵያና በእስራኤል ላይ አነጣጥሯል ጭምር እያለ ነው ይህ ዶክመንተሪ የሚገልጸው። ይህ ዶክመንተሪ እንደሚገልጸው ከሆነ ግብፅ ይህንን አደገኛ የጦር መሳሪያ የሰራችው ሩሲያና ኡክሬኒያ ግጭት ላይ በነበሩበት ወቅት ላይ እስራኤል በዛ ግጭት ላይ የተለያዩ ጥረቶችን ስታደርግ ተከባ ነበር። ኢትዮጵያ ደግሞ የቀይ ባህር አጀንዳን እያራገበች ነበር። የህዳሴ ግድብን በመስራት ተጠምዳ ነበር። ግብፅ ግን ይላሉ በዝምታ ውስጥ ሆና ይህንን ጃባር 150 የተባለውን ድሮን ለመፍጠር ስትሰራ ነበር። ያን ድሮን የፈጠረችበት ጊዜ ማለት ነው ሰዎች ሁሉ ትኩረታቸውን በሌላ ነገር ላይ ባደረጉ ጊዜ ነው ይሄንን የጦር ድሮን የፈጠረችው። ደን ይሄ የጦር ድሮን ምን አቅም አለው ብለው ደግሞ እንደሚያስቀምጡት ደግሞ እጅግ አስገራሚ ነገር ነው። ጃባር 150 የጦር ድሮን ግብፅ ታጥቂዋለሁ የምትለው የጦር ድሮን ዶክመንታሪ እንደሚገልጸው ከሆነ ዶክተር አብይ አህመድ ራሱ ግብፅ ይሄንን ድሮን መታጠቋን ያውቃል ወይም ደግሞ መረጃው አለው። ይሄንን የጦር ድሮን የታጠቀችበት ዓላማዋ ደግሞ ግብፅ የህዳሴ ግድቡን ለመምታት እንዲሁም ደግሞ ኢትዮጵያን አሁን ላይ እያደረገች ያለችውን እንቅስቃሴ ለማስቆም በኢትዮጵያ ላይ ጥቃት ለመፈጸም ነው ይላሉ። በነገራችን ላይ የግብፅ መንግስት በኢትዮጵያ ላይ ወረራ የመፈጸም የረጅም ዓመት እቅዱን ለማሳካት ከጅቡቲ ጋር ከኤርትራ ጋር ከስምምነት ላይ ደርሰናል ብለዋል። ለናሽናል ይዞት ዘወጣው ዘገባ ላይ የአሰብ ወደብ ላይ እና የዶራሌ ወደብ ላይ ከስምምነት ላይ ደርሰዋል ቢባልም የጅቡቲ መንግስት ኮንፊርም አድርጓል። ኦልሬዲ በጅቡቲ በኩል ያለው ስምምነት ላይ ተፈጽሟል። ከኤርትራ በኩል ግን
የግምት መረጃዎችን አንስቶ ሐሰተኛ መረጃ ነው የሚል ምላሽ ነው እንግዲህ ኤርትራ የማስታወቂያ ሚኒስቴር የሰጡት። በእነዚህ ሁኔታዎች ሁሉ ኢትዮጵያ ማጥቃት፣ ኢትዮጵያ ላይ ወረራ መፈጸም፣ ኢትዮጵያ ማሸነፍ እንደማይችል የተረዳው የግብፅ መንግስት ጃባር 150 የጦር ድሮንን ታጥቂያለሁ የሚል ፕሮፓጋንዳውን እያሰራጨ ነው። ጃባር 150 የጦር ድሮን እነሱ እንደሚገልጹት ከሆነ ግብጾቹ አሁን እየገለጹት ባለው ልክ ከሆነ የአሜሪካን ሚሳኤል የሚወዳደር ነው። የአሜሪካን አደገኛ ሚሳኤሎች አሜሪካ እንደ ሀገር ሀያልነቷን ያስጠበቀችበት የተለያዩ ጦር ውጊያዎች ላይ ብትገባ አቅሟን የምታሳይባቸውን አደገኛ የሚባሉ ሚሳኤሎቿን መወዳደር የሚችል አደገኛ የጦር መሳሪያ ነው ይላሉ። ከዛም በተጨማሪ ጃባር 150 የጦር ድሮን ከመሃል ካይሮ ወደ ተፈለገው የትኛውም የአፍሪካ ዳር መሄድ የሚችል ነው። ካይሮ ላይ ቁጭ ብላችሁ የትኛውም የአፍሪካ ሀገር ላይ በትንሽ ኪሎ ሜትር ርቀትን በለው ድንበር ላይም በለው በሌሎች አካባቢዎች ሁሉ መሄድ የሚችል ነው ይላችሁ። እዚህ ጋር ማሰብ ያለብን ነገር ግብፅ ብሔራዊ ደህንነቷን የምታስጠብቅበት የጦር መሳሪያ ከሆነ ይህ የጦር መሳሪያ ኢትዮጵያና እስራኤል ላይ ከማነጣጠሩ በፊት በድንበር ላይ የደህንነት ስጋት ደቅኖብኛል እያለች ያለችው የሱዳን ፈጥኖ ደራሽ ኃይልን ለመምታት መጠቀም ነበረባት። አይደለም ኢትዮጵያን 8 ቦታ ቆራርጦ ሊያስቀምጥ ይቅርና ፈጥኖ ደራሽ ኃይል የተቆጣጠራቸውን የሱዳን ግማሽ ግዛቶችን እንኳን ማጥቃት የሚችልበት ፈጥኖ ደራሽ ኃይሉ በግብፅ ድንበር ላይ እየፈጠረ ያለውን የደህንነት ስጋት መቋቋም የሚያስችል አቅም የሌለው መሆኑ በይፋ ያረጋገጠ ነው። ስለዚህ ጃባር 150 ድሮንን ግብፅ ታጥቃ ብሔራዊ ደህንነቷን ለማስጠበቅ እስራኤልና ኢትዮጵያ ላይ አነጣጥረዋለች ከሚሉ አስቀድማችሁ የሱዳን ፈጥኖ ደራሽ ኃይል ላይ አነጣጥሩት። የድንበር ስጋት የተፈጠረባችሁ እዛ አካባቢ ላይ ነው። የድንበር ስጋት ያለባችሁ እዛ ቀጠና ላይ ነው። የኢትዮጵያን ጉዳይ ቀስብራችሁ ትደርሱበታላችሁ። አሁን አደገኛ ድሮኖችን ታጥቆ አደገኛ ሚሳኤሎችን፣ ሌሎች የጦር መሳሪያዎችን ይዞ ግን ድንበር ላይ ስጋት የፈጠረባችሁ የሱዳን ፈጥኖ ደራሽ ኃይል ላይ ተጠቀሙት ካላችሁ የጦር መሳሪያ። የእውነት ኢትዮጵያን 8 ቦታ የመቆራረጥ አቅም ያለው የጦር መሳሪያ ከሆነ የሱዳን ፈጥኖ ደራሽ ኃይል የተቆጣጠራቸው የድንበር አካባቢዎች ላይ መጠቀም ይቻላል። እነሱ እንዳሉት ከሆነ ከካይሮ ተነስቶ ወደ ፈለገው አቅጣጫ ላይ በሰከንድ መሄድ የሚችል ነው። ደግሞ ከአንድ ቦታ ላይ ከግብፅ ላይ ኢላማ ተደርጎ ከካይሮ ኢላማ ከተደረገ ህዳሴ ግድቡን በቀጥታ ይመታል። ጠዋት ተነሱ ከእንቅልፋቸው፣ ማታ ተኙ ወደ እንቅልፋቸው። እቅዳቸውና ሀሳባቸው ሁሉ የኢትዮጵያ ህዳሴ ግድብ ነው። ያንን ለማፍረስ ነው የሚወጥኑት። የህዳሴ ግድቡን ለማፍረስ ግብፅ ጃባር 150 የጦር ድሮንን አሁን ላይ ታጥቃለች። የጦር ድሮን አደገኛ የጦር ድሮን ነው። ግብፅ በዘመኗ ያመረተችው አስፈሪ የጦር ድሮን ነው። ግብፅ በዘመኗ ከነ አሜሪካ ከነ እስራኤል እንዲሁም ከኢራን የተሻለ የጦር አቅም ብላ የሰራችው ያመረተችው የጦር ድሮን ነው በማለት ደረጃ እያስቀመጡት ነው የሚገኙት። ስለዚህ ግብፅ አሁን ላይ እንደገለጸችው ከሆነ ዶክመንተሪዎቹ የሚያሳዩት ወይም ደግሞ ይሄ ዶክመንተሪ የገለጸው ብቻ ሳይሆን አንዳንድ የግብፅ የሚዲያ ተቋማትን ጨምሮ ፖለቲከኞች እንደሚገልጹት ጃባር 150 የጦር ድሮንን ግብፅ በመጠቀም ኢትዮጵያን 8 ቦታ ለመቆራረጥ አቅም አላት። እስራኤልን ደግሞ በሰከንድ ውስጥ ቴል አቪቭ በመሄድ ጥቃት ትፈጽማለች። ሞክሩት ላይ አትሞክሩም፣ አቅሙ አለን ትላላችሁ። ስለዚህ የጦር ድሮናችሁን አደባባይ አውጥታችሁ ከማስፈራራት ይልቅ እንደ ኢትዮጵያ በአፍሪካ ታይቶ የማይታወቅ የአየር ላይ ትርኢት ማካሄድ ነው። ስለዚህ አስቀድማችሁ እየሰራችሁት ያላችሁት ፕሮፓጋንዳ ግብፅ ምን ያክል ኢትዮጵያን እንደፈራቻት፣ የእስራኤልና የኢትዮጵያ የቀጠናው ላይ ጥምረት ምን ያህል ፖለቲካውን እንደቀየረና የግብፅን የበላይነት እንዳንኳሰሰባት ጭምር በግልጽ የሚያሳይ በግልጽ ያስቀመጠ መረጃ ነው። ስለዚህ ለራስ ገዟ ሶማሌላንድ እስራኤል እውቅና ስትሰጥ ኢትዮጵያ ወደ ቀይ ባህር እንደምትገባ ኮንፊርም ሆኗል። በቃ ኢትዮጵያ ወደ ቀይ ባህር ትሄዳለች። የባህር ኃይሏን በርበራ ወደብ ላይ ታቋቁማለች። ይህንን መቀበል ያልፈለጉት የግብፅ የሚዲያ አካላትና የግብፅ ባለስልጣናት ደግሞ ጃባር 150 የጦር ድሮንን ታጥቀናል፣ ኢትዮጵያን 8 ቦታ እንቆጣጠራለን፣ እንከፋፍላታለን፣ ደግሞ እስራኤልን በሰከንድ ውስጥ እናወድማታለን፣ ቴል አቪቭ መድረስ እንችላለን እያሉ ይገኛሉ። በዚህ ጉዳይ ላይ ሀሳብ አስተያየታቸውን ግለጹልኝ። ወደ ሁለተኛው መረጃችን ተሻገር። ሁለተኛው አጀንዳችን እንግዲህ ኢትዮጵያ ካለፉት 30 ዓመታት በኋላ በድጋሚ ያነሳቸው የቀይ ባህር አጀንዳ አሁን ላይ እውን የሚሆንበት ኢትዮጵያ ወደ ቀይ ባህር የምትገባበትና የባህር በር የምታገኝበት አካሄድ ወይም ደግሞ ሲደረጉ የነበሩ እንቅስቃሴዎች አንድ ምዕራፍ ከመሻገር በተጨማሪ ደግሞ እውን ሆነዋል። እነዚህ ምዕራፎች ደግሞ እውን መሆናቸውን ተከትሎ ኢትዮጵያ አሁን ላይ ወደ ቀይ ባህር ለመግባት የምታደርገው ጥረት ይበልጥ በአፍሪካ ቀንድ ላይ የውጥረት ማዕከል በሆነበት በዚህ ወቅት እነ አሜሪካ እነ እስራኤል የኢትዮጵያን ጥያቄ በመደገፍ ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጮች
በመፈለግ በተጠመዱበት በዚህ ወቅት ላይ ግብፅ፣ ኤርትራ፣ ጅቡቲ፣ ሌሎች ሀገራት ተጨምረው ደግሞ ኢትዮጵያን ከቀይ ባህር ለማስቀረት የተለያዩ እንቅስቃሴ እያደረጉ ይገኛሉ። ታዲያ በዚህ እንቅስቃሴ ላይ ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት፣ ህጋዊ ባለቤት መሆኗን ሲገልጹ ከነበሩ የኢትዮጵያ ጦር የፊት አመራሮች መካከል በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤት መሆኗን በታሪክም በህግም የተረጋገጠ መሆኑን ከገለጹ በኋላ ከወራት በፊት በፕራይም ሚዲያ ላይ ቀርበው ቃለመጠይቅ ተደርጎላቸው ከገለጹ በኋላ የኤርትራ መንግስት ባለስልጣናት ከማስታወቂያ ሚኒስቴሩ እስከ ውጭ ጉዳይ ሚኒስቴሩ አምባሳደሮቻቸው፣ የኤርትራ የሚዲያ አካላት፣ አክቲቪስቶቻቸው ጭምር በሜጀር ጀነራል ተሾመ ገመቹ ላይ አዲስ ዘመቻ ከፍተው እንደ ሀገር ነው ኢትዮጵያ የአሰብ ወደብ ባለቤት ናት በሚለው አንድ ቃል ንግግራቸው እንደ ሀገር አናጓቸው። በቃ እንደዚህ ወዘወዟቸውና for the next 7 days በቃ ሜጀር ጀነራል ተሾመ ገመቹን አጀንዳ አድርገው ኢትዮጵያ ወረራ ልትፈጽምብን ነው፣ ሐሰተኛ ፕሮፓጋንዳ እያዘጋጀች ነው፣ ሐሰተኛ ትርክት እየፈጠረች ነው፣ ይህን ደግሞ በጦር ጀነራሎቿ ጭምር እያስነገረች ነው ያለችው፣ የአሰብ ወደብ ባለቤት ደግሞ ራሷ ኤርትራ ነች የሚል ሐሰተኛ ዘመቻቸውን ከፍተው በከፍተኛ ሁኔታ ሲያራግቡ ቆይቷል። ስለዚህ ሜጀር ጀነራል ተሾመ ገመቹ ብቻ ሳይሆን ደግሞ እንዲሁም የተለያዩ ጦር አመራሮቻችን እንደነ ሌተናል ጀነራል ባጫ ደበሌ አይነት አመራሮቻችን፣ ሌሎች አመራሮቻችን ጭምር የሚያስተላልፏቸው መልእክቶች የአሰብ ወደብና የቀይ ባህር ጋር በተገናኘ የሚያስተላልፏቸው መልእክቶች ለኤርትራ መንግስት ባለስልጣናት የቤት ስራ ሆኖ ቆይተውባቸው ሜጀር ጀነራል ተሾመ ገመቹ አሁን ሁለተኛ ዙር ደግመውታል። ሁለተኛ ዙር ያስተላለፉት መልእክት ደግሞ በጠላቶቻችን ሴራ ያጣነውን የባህር በር የምናስመልስበት ጊዜ አሁን ነው። ለዚህ ደግሞ ትውልድ ዝግጁ ይሁን። ትውልድ ማን ነው? እኔ እናንተ ነን፣ መላው ኢትዮጵያውያን። ኤርትራውያን ምንድነው የሚሉት የኤርትራ መንግስት ባለስልጣናት? በነገራችን ላይ አንድ መረዳት ያለብን ኮንቴክስት ቢኖር ከኤርትራውያን ጋር እኛ ኢትዮጵያውያን ችግር የለብንም። ህዝብ ለህዝብ ወንድማማች ህዝብ ነን። እናቶቻችን ናቸው፣ አባቶቻችን ናቸው፣ ወንድሞቻችን ናቸው። ስቃያቸው የሚሰማነን ከሀገራቸው ወጥተው በአምባገነናዊ ስርዓት ሲሰደዱ ልጆቼ ብላ እንደ ማንኛውም ኢትዮጵያዊ ዜጋ በፍቅር አቅፋ የምታኖር ሀገር ኢትዮጵያ ነች። ስለዚህ እኛ ከኤርትራውያን ጋር ችግር የለብንም። የኤርትራ መንግስት ባለስልጣናት ግን ህዝባቸውን በአምባገነናዊ ስርዓት ከመምራትን በዘለለ ኢትዮጵያ ወደ ቀይ ባህር እንዳትጠጋ፣ ወደብ እንዳታገኝ፣ እድገቷ እንዳይፋጠን፣ በዓለም አቀፍ ደረጃ የዲፕሎማሲ ተጽዕኖን እንዳትፈጠር በሚያደርጉት ጥረት ላይ ኢትዮጵያ የቀይ ባህር መግቢያ እንዳታገኝ ሲያደርጉት የነበረው ጥረት ላይ አሁን ሜጀር ጀነራል ተሾመ ገመቹ በጠላቶች ሴራ ያጣነው የባህር በርና ወደብን በእጃችን የምናስገባበት ጊዜ አሁን መሆኑን ገልጸው ትውልድ ዝግጁ ይሁን ብለው ለመላው ኢትዮጵያውያን ጥሪ አስተላልፈዋል። ጥሪውን መቀበልና አለመቀበል በነገራችን ላይ የሚያጠያይቅ ወደ ግራ ወደ ቀኝ ልናየው የሚገባ ጉዳይ ሳይሆን እንደ አንድ ኢትዮጵያዊ ጥሪውን የመቀበል የውዴታ ግዴታ ነው ያለብን። ሜጀር ጀነራል ተሾመ ገመቹ መላው ኢትዮጵያውያን የትውልድ ኢትዮጵያ ወደ ቀይ ባህር እንድትገባ፣ የባህር በር እንድታገኝ፣ ወደብ እንድታገኝ እንቅስቃሴ ማድረግ አለበት። የራሱን ዝግጅት ማድረግ አለበት። ግዴታ ጦር ሜዳ ሄዳ አይደለም የምትዘምተው። እኛም ጦር ሜዳ አይደለም፣ ግን ዓለም እንዲገነዘብ በሚዲያ በመጠቀም ጭምር መሰራት አለበት። የትውልድ ኃላፊነት ነው። ኮዝ ኢትዮጵያ ስታድግ የሚኖረው ትውልድ ነው እንጂ የሌላ ሀገር ዜጋ መጥቶ አይኖርባት። ቀይ ባህር በኢትዮጵያ እጅ ሲገባ ተጠቃሚ የምንሆነው እኛ ነን እንጂ አሜሪካ አይደለች። እነሱ ከራሳቸው ብሔራዊ ጥቅም አንጻር የኢትዮጵያን የቀይ ባህር ጥያቄ ቢደግፉትም እኛ ግን ከኢትዮጵያ ብሔራዊ ጥቅም አንጻር ብቻ ሳይሆን ኢትዮጵያ እንደ ሀገር በዓለም አቀፍ መድረክ ላይ ተጽዕኖ ፈጥራ እንድትኖር ጥንት የነበረ ገናናነታችን፣ ታሪካዊነታችን፣ ሀያልነታችን ዳግም እንዲመለስ የኢትዮጵያን የቀይ ባህር ጥያቄ የባህር በር የማግኘት ጥያቄ የማንሳት ለዛ ደግሞ ለሚመጣው ማንኛውም ነገር ዝግጁ የመሆን ኃላፊነት አለበት። ስለዚህ ሜጀር ጀነራል ተሾመ ገመቹ የኢትዮጵያ ትውልድ ዝግጁ መሆን አለበት የሚል መልእክት ሲያስተላልፉ ጎበዝ በተለያዩ የጦር ካምፕ ያሰፈሯቸው የኤርትራ በግዳጅ የተመለመሉ ወታደራዊ ምልምሎችን ለጦርነት ተዘጋጅ፣ ልንወረር ነው፣ ልንከበብ ነው፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ያለ ምክንያት ዝምታን አልመረጠም እያሉ ለጦር የሚቀሰቅሱት የኤርትራ መንግስት ባለስልጣናት አሁን ይበልጥ ኢትዮጵያ ከቀይ ባህር ወደ ኋላ እንደማትል ገብቷቸዋል።
ይሄ ጥያቄ አይቀሬ መሆኑን ገብቷቸዋል። ከአመታት በፊት 1987 ላይ እኮ ጋዳፊ ልክ ሲወሰን ለኢትዮጵያ የባህር በሩን አሰብ ወደብን ኤርትራ እንድትወስደው ሲወስኑ እነዛ ሀገር የሸጡ ባንዳዎች ምንድን ነው ያሉት? ጋዳፊ ኢትዮጵያውያን ዛሬ ላይ ጠይቁ ይችላሉ፣ ቀጣይ የሚመጣው ትውልድ ግን የባህር በር መተንፈሻ ይጠይቃል ብለው ጋዳፊ እኮ ነግረዋል። አስቀድሞ ትንቢት አይደለም የነገሩት። ባለቤት ከሆንክና የሚያድግ ኢኮኖሚ ያኔም ተስፋ ስለነበራት ኢትዮጵያ የባህር በር ማግኘት መብቷ እንዲከበር መጠየቋ አይቀሬ መሆኑን አስቀምጠዋል። አሁን ላይ ሜጀር ጀነራል ተሾመ ገመቹ ትውልድ ሁሉ ራሱን ለዚህ ጥያቄ እንዲዘጋጅ የአሰብ ወደብ ጉዳይ አይቀሬ መሆኑን አንስተዋል። ከዛ በተጨማሪ ኢትዮጵያ አማራጭ ወደቦችን፣ አማራጭ የባህር በሮችን በእጇ የምታስገባበት ሁኔታ መኖሩን ገልጸዋል። ከዛ ውጪ የኢትዮጵያ ብሔራዊ አጀንዳ ነው። የኢትዮጵያ የቀይ ባህር ጥያቄ የኢትዮጵያ ብሔራዊ አጀንዳ ነው ማለት የተባበሩት አረብ ኤሚሬት የሰጠችው አጀንዳ አይደለም፣ የመንግስት አጀንዳ አይደለም፣ የህዝብ አጀንዳ ነው። የመላው ኢትዮጵያውያን፣ የዲያስፖራው፣ የአገር ውስጥ ያለን ኢትዮጵያውያን አጀንዳ ነው። ልክ ህዳሴ ግድብ መጀመሪያ ላይ ሲነሳ ብዙ ሀሳቦች፣ ብዙ ትችቶች ተሰንዝረው ነበር። አጀንዳው የኢትዮጵያ እንዳልነበር ሁሉ ተነግሮ ነበር። ደሴም ሽት አሁንም ህዳሴ ግድብን ጨርሰን ደግሞ የቀይ ባህር ጥያቄ ሲነሳ አጀንዳው የተባበሩት አረብ ኤሚሬት ነው፣ አጀንዳው የብልጽግና ፓርቲ ነው፣ አጀንዳው የባለስልጣናት ነው በማለት እየተራገቡ ያሉ መረጃዎች የኢትዮጵያ ብሔራዊ አጀንዳ ነው የኢትዮጵያ የቀይ ባህር ጥያቄ። ሜጀር ጀነራል ተሾመ ገመቹ ስለገለጹት ሳይሆን ሜጀር ጀነራል ተሾመ ገመቹን ባይገልጹትም የቀይ ባህር ጥያቄ ብሔራዊ አጀንዳችን ነው። እኔ አንድ በጣም የሚያስገርመኝ ነገር አለ። ልክ የቀይ ባህር ጥያቄ ኢትዮጵያ ይገባታል፣ አሰብ ወደብ የኛ ነው፣ ከኤርትራ ጋር የሚከፈለው ዋጋ ተከፍሎ ኢትዮጵያ አሰብ ወደብን በእጇ ማስገባት አለባት ሲባል የድሃ ልጅ ለሚያልቀው የሚሉ አስተያየቶች ይሰነዘራሉ። ለምንድን ነው የድሃ ልጅ የሚያልቀው? ማለት የኢትዮጵያ ብሔራዊ አጀንዳዎች የድሃ አጀንዳ አይደለም፣ የሁላችንም አጀንዳ ነው። ላይክ በፌዴራል መንግስቱና በቲፒኤልኤፍ መካከል በነበረው ጦርነት ላይ እኮ የድሃ ልጅ ይምጣና ለወታደራዊ ምልመላ ይመዝገብ ተብሎ አይደለም ወታደራዊ ምልመላ የተደረገው። ለውትድርና ዝግጁ የሆነ ሳይኮሎጂና ሴታፕ ያለው ለውትድርና ፈቃደኛ የሆነ አካል መጥቶ መመዝገብ ይችላል ተባለ። ኦፕን ሆነ፣ መጡ፣ ተመዘገቡ፣ ወደ ጦር ሜዳ ሄደ። ደን አሁን ላይ የኢትዮጵያ የቀይ ባህር ጥያቄ ሲነሳ የድሃ ልጅ ለሚያልቀው ማን ነው? ለድሃ ልጅ ብቻ ወታደራዊ ምልመላን ያደረገው? ባይዜ እዚህ ጋር እንደውም ከትንሽ ከሀሳብ ወጣ ይላል። ይህ ሀሳብ ግን ኤርትራ በግዳጅ ወታደራዊ ምልመላ እያደረገች ነው ያለችው። ለውትድርና አቅሙ የደረሰ ማንኛውም ወጣት በግዳጅ ነው የሚገባው። ሴት አይሉም ወንድ አይሉም፣ አስገድድ ያስገባቸዋል። ትሞታለህ። ለምን? ድንበራችንን በደማችን ነው የምናስከብረው ብለው ያምናሉ ኤርትራውያን። ድንበራችንን በደማችን ሞተን ነው የምናስከብረው ይላሉ። እና በግዳጅ ወታደራዊ ምልመላ ነው የሚደረገው። በግዳጅ ነው ስልጠና ወስደው ስምሪት የሚያደርጉት። ለሀገራቸው ብቻ አይደለም። በነገራችን ላይ በሱዳን ጦርነት ውስጥ ሁሉ ጀነራል አልቡርሃንን 5000 የሚጠጉ የኤርትራ ጦር ሰራዊት እየደገፉ ነው ያሉት በግዳጅ። ኢትዮጵያ ውስጥ ግን ኦፕን ነው። እኔ ግዳጅ ወታደራዊ ምልመላ አይቻልም ማለት የድሃ ልጅ ተብሎ ተለይቶ ስፔሲፊኬሽን ወጥቶለት ተመልምሎ አያውቅም። እና ይሄ መታረም አለበት። በቃ ይሄ የድሃ ልጅ ለሚያልቀው የሚባል ነገር የለም። የድሃ ልጅ ኦፍ ኮርስ የሀገር ፍቅር አለው፣ የሀገር ክብር አለው፣ የሀብታም ልጅም አለው። ኢኮኖሚካል ልዩነታችን ብሔራዊ ጥቅማችንን የሚያስቀር መሆን የለበት። ኢኮኖሚካል ያለን ስታተስ ብሔራዊ ጥቅማችንን አሳልፎ ሰጥቶ የሀብታም ልጅ ስላልተዋጋ የድሃ ልጅ ምናምን ሲጀመር ውጊያም አልተባለም። በቀይ ባህር ጉዳይ ላይ እንዋጋ አልተባለም። እስቲል ኢትዮጵያ እያቀረበች ያለች የዲፕሎማሲ ጥሪ ነው። ታዲያ የኢትዮጵያ ብሔራዊ አጀንዳ ነው ማለት ሀብታምንም ድሃንም ኤቭሪ ኢኮኖሚካል ስታተስ ላይ ያለን ሰው የተማረውንም ያልተማረውንም ሁሉንም ብሔረሰብ ጭምር ነው ብሔራዊ አጀንዳ አድርጎ የኢትዮጵያን የቀይ ባህር ጥያቄ ሊያነሳ ይገባል። የትውልድ ለኢትዮጵያ የባህር በር ጉዞ ዝግጁ መሆን አለበት። ደስሜንት ኢትዮጵያ ወደ ቀይ ባህር ስትገባ የባህር ኃይል ስታቋቁም አሰብ ወደብን በእጇ ስታስገባ ድሉን የምናጣጥመው በጋራ ነው፣ ብሔራዊ አጀንዳችን ስለሆነ። የኢትዮጵያ ህዳሴ ግድብ ሲመረቅ እኮ እኔ በጣም ያስገረመኝ ነገር ራሴ ያየሁት ነገር በጣም ትንንሽ ልጆች ደስ ብሏቸው አልቅሰዋል። ምን ገብቷቸው ነው ብለህ የሆነ ኮንፊውዝድ እስክንሆን ድረስ ማለት ነው። ብሔራዊ አጀንዳ ስለሆነ ነው። ቀይ ባህርም በዚህ ልክ ብሔራዊ አጀንዳችን ሆኖ
ኤቭሪዌር ሊነሳ በአጀንዳ ደረጃ ልንወያይበት ልናስበው የሚገባ ጉዳይ ነው። ኦቨርኦል ታርጌቱ ሜጀር ጀነራል ተሾመ ገመቹ እንግዲህ ለመላው ኢትዮጵያውያን ጥሪ ያቀርበዋል። በኢትዮጵያ በጠላቶቻችን ሴራ ጠላቶቻችን ብቻ ሳይሆን የሀገር ውስጥ ባንዳዎች እነ ቲፒኤልኤፍ ትናንት አሰብ ወደብን አሳጥተው ዛሬ ደግሞ አገሪቱን ለማተራመስ የሚሰሩ ኃይሎች እንገንጠል፣ ከኤርትራ ጋር እንቀላቀል፣ የኤርትራ መንግስት እንደዚህ ነው፣ ለደቂቃ እርስ በርስ የማይተማመኑ ኃይሎች ማለት ነው። ጆን መዲድ እኮ ራሱ ብሏል፣ የኤርትራን ሰራዊት እንደማያምኑት ገልጸዋል። ራሳቸው ህዋቶች ደሴም ሺት ኤርትራውያኖቹም አያምኗቸውም። የኤርትራ ባለስልጣናት እነዚህ የህዋት ባለስልጣናትን አያምኗቸውም። ግን የጋራ ጠላት አላቸው፣ የጋራ ህልም አላቸው። ኢትዮጵያ ማፍረስ የሚል ህልም አላቸው። ለዛ ነው የሚተባበሩት እና ብሔራዊ አጀንዳችን ነው የቀይ ባህር ጉዳይ። ስለዚህ ሜጀር ጀነራሉ ለመላው ኢትዮጵያውያን ነው ጥሪ ያቀረቡት። ኦፍኮርስ ጥሪ መቀበል ደግሞ የውዴታ ግዴታችን ነው። ሀገራችን እንዲያድግ ከፈለግን ለሀገራችን በጎ የምንመኝ ከሆነ የሜጀር ጀነራሉን ጥሪ እንቀበላለን። በጦር ሜዳ ላይ እንግዲህ ውጊያ አልተጀመረም። ተሰለፉ ወታደሩ ናቸው ወደ ጦር ሜዳው ግቡ አልተባለም። አሁን ላይ ግን በዓለም አቀፍ ደረጃ ተጽዕኖ መፍጠር የምንችላቸውን ሚዲያዎች ፕላትፎርሞችን በመጠቀም ጭምር ኢትዮጵያ ወደ ቀይ ባህር መግባቷ ለኢትዮጵያ ኢኮኖሚ ብቻ ሳይሆን ለቀጠናው የሚሰጠውን ኢኮኖሚካል፣ ፖለቲካል እና ሶሻል ቫሊዩ ለዓለም ማሰራጨት የኛ ኃላፊነት ነው። መስራት ካልተቻለ ደግሞ ማሰራጨት ካልተቻለ አክሰሱ ከሌለ ደግሞ የሚሰሩ አካላትን ማበረታታት ጥሩ ነው። በቀይ ባህር ዙሪያ ላይ በኢትዮጵያ የባህር በር ጥያቄ ላይ የወደብ ፍላጎት ላይ ከመንግስት ሚዲያዎች እስከ ግል ሚዲያዎች በግለሰብ ደረጃ ጭምር አሁን ላይ እየተሰሩ ያሉ በጎ ስራዎች አሉ። እነሱን መደገፍ ማበረታታት ተገቢ ነው በእኔ እምነት ማለት። ስለዚህ ሜጀር ጀነራል ተሾመ ገመቹ ያቀረቡትን ጥሪ እንደ ኢትዮጵያዊ የመቀበል ኃላፊነት አለብን የሚል እምነት አለኝ። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ወደ ሶስተኛውና የመጨረሻው አጀንዳችን ተሻገር። ሶስተኛውና የመጨረሻው አጀንዳችን እንግዲህ ከሱዳኑ የጦር መሪ ጀነራል አልቡርሃን ጋር በመጣመር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ የምስራቃዊ አቅጣጫ ላይ የምስራቃዊ የሆነውን የሱዳን ክፍልን በመጠቀም በነገራችን ላይ በምዕራብ እዝ ላይ ስላልተሳካላቸው ያደረጉት ትንኮሳ ምስራቃዊውን የሱዳን አቅጣጫ ደግሞ በመጠቀም በኢትዮጵያ ላይ ጥቃት ለመፈጸም የሚያስችል እንቅስቃሴዎችን for the past years ሲያደርጉ ቆይተዋል። አሁን ላይ ግን የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ጀነራል አልቡርሃንም ያልጠበቁት ክስተት ነው የተፈጠረው። አንዋጋም ተብለዋል። በኤርትራ ሲሰለጥኑ የነበሩ የሱዳን የጀነራል አልቡርሃን ደጋፊ የነበሩ ታጣቂዎች 5 ታጣቂ ቡድኖች ስማቸውን ልንገራችሁ። የነጻነትና የፍትህ ህዝባዊ ግንባር፣ የብሔራዊ የፍትህና የልማት ንቅናቄ፣ የአልበጃ ኮንፈረንስ፣ የምስራቅ ሱዳን የነጻነት ንቅናቄ። እነዚህ 5 አካላት በሱዳን ምስራቃዊ ክፍል ላይ አልፈው ኢትዮጵያ ላይ ጥቃት ለመፈጸም የኤርትራ መንግስት ያሰለጥናቸው የነበሩ አስመራ ላይ ሌሎችም የኤርትራ ሚስጥራዊ ደሴቶች ላይ የጦር መሳሪያ ጭምር ያስታጠቋቸው ኤርትራና ግብጽ ኢትዮጵያ ላይ ጥቃት ለመፈጸም ሲያዘጋጇቸው የነበሩ ኃይሎች ስልጣናውን ከወሰዱ በኋላ የጦር መሳሪያቸውን ከታጠቁ በኋላ አንዋጋም ብለዋል። ምን ማለት ነው? በኢትዮጵያ ላይ የቃጣችሁትን ወይም ደግሞ በኢትዮጵያ ላይ ልትፈጽሙት የፈለጋችሁትን ጥቃት ሚሽኑን አንወስድም፣ አንቀበልም፣ አናስገባም ጦራችንን ወይም እኛ አንገባም የሚል ሐሳብ ነው ያቀረቡት። ይሄ ደግሞ 5000 የሚጠጉ የኤርትራ የጦር ኃይሎችን ለጀነራል አልቡርሃን ሰጥቶ በሱዳን የእርስ በርስ ጦርነት ላይ እየተሳተፈ ላለው ለኤርትራ መንግስት ስጋት ነው። እንደውም ይሄንን ካደረጉ አሁን እነዚህ የሱዳን ኃይሎች አንዋጋም ካሉ ኤርትራ እኮ በሱዳን ላይ የተለየ አጀንዳ የላትም። በሱዳን ላይ ያላት የተለየ አጀንዳ የሱዳንን ድንበሮች በመጠቀም ኢትዮጵያ ላይ ጦር ጥቃት መፈጸም፣ በኢትዮጵያ ውስጥ የኤርትራን አጀንዳ ተቀብሎ ለሚንቀሳቀሰው ቲፒኤልኤፍ የጦር ስልጠና መስጠት፣ የጦር ስምሪት መስጠት እቅድ ነው ያላት። ስለዚህ የሱዳን ጦር እያሰለጠኑት ያሉት እነሱ እያበሉት ያሉት እነሱ የጦር መሳሪያ እያሳጠቁት ያሉት የጦር ኃይል የተሰጠኝን አጀንዳ አልቀበልም ወደ ጦርነት አልገባም ካላቸው ኢሳያስ አፈወርቂ ያሰማሩት 5000 እና ከዛ በላይ ቁጥር ያለው የኤርትራን ጦር ወደ ሀገራቸው ይመልሳሉ። ኮዝ አዋጭ አይደለማ። በሌላ አቅማቸው ያሰለጠኑትን 5000 የጦር ሰራዊት ሱዳን ላይ ያሰማርተው የጀነራል አልቡርሃን የጦር ደጋፊ ናቸው የተባሉ ኃይሎች አንዋጋም ካሏቸው ኪሳራ ነው። ስለዚህ ወደ ሀገራቸው ይመልሷቸዋል ተብሎ እየተጠበቀ ይገኛል። ከዛ ውጭ ግን ለምንድን ነው እነዚህ ኃይሎች አንዋጋም ያሉት?
የመጀመሪያው ቀዳሚ አንዋጋም ያሉበት ምክንያት የስልጣን ሽኩቻ ውስጥ ገብተዋል። እርስ በርስ እነዚህ 5 ኃይሎች እርስ በርሳቸው እኔ ነኝ መሪው፣ እኔ ነኝ ይሄን ንቅናቄ የምመራው፣ ልንቆጣጠር የሚገባን የበላይ ልንሆን የሚገባን እኛ ነን የሚል የስልጣን ፉክቻ ውስጥ ገብተዋል። ከተሰጣቸውን ተልዕኮ ከማሳካት ይልቅ እርስ በርሳቸው ሹክቻ ውስጥ ናቸው። ሁለተኛው የሱዳን ፈጥኖ ደራሽ ኃይል ጀነራል አልቡርሃንና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጠበቁት በላይ አቅሙን አጠናክሮ የጀነራል አልቡርሃን ጦርን እየቀጠቀጠ ነው ያለው። ይሄ ማለት ጀነራል አልቡርሃን ከጨዋታ ውጪ ሊሆን ነው። ስለዚህ ያላቸው ምርጫ ወደ ኋላ ፈግፍገው የራሳቸውን የውስጥ ችግር መፍታት ነው። የራሳቸውን የውስጥ ችግር የማይፈቱ ከሆነ ደግሞ እነዚህ ጦር ኃይሎች እነሱም ናቸው የሚጠፉት። ኮዝ ፈጥኖ ደራሽ ኃይሉ እንኳን ለነዚህ ታጣቂ 5 ኃይሎች ይቅርና ለኤርትራ ለግብጽ የማይመለስ መሆኑን ገልጿል። ዳርፉር ላይ እየተደረጉ ያሉ እንቅስቃሴዎች፣ ፖርት ሱዳን ላይ ያሉ ባለስልጣናት የከበባቸው ድንጋጤ እነዚህ 5 ንቅናቄዎች ኃይሎች ላይ ጭምር የተንጸባረቀ ነው። ስለዚህ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለረጅም ጊዜ ሲያሰለጥኗቸው የጦር መሳሪያ ሲያስታጥቋቸው የነበሩ እነዚህ ጦረኞች አንዋጋም ሲሉ ቀጣይ ውሳኔያቸው የሚሆነው ሱዳን ውስጥ ያለውን 5000 የሚጠጋ የጦር ኃይላቸውን ያስወጣሉ ተብሎ እየተጠበቀ ነው ያለው። ስለዚህ የሱዳን የእርስ በርስ ጦርነት አሁን ላይ ዞሮ ኢትዮጵያ ላይ ሲደግስ ወደ ነበሩት ግብጽ እና ኤርትራ ላይ እየተገለበጠ ነው ያለው። ስለዚህ በዚህ አማካኝነት በተፈጠረው ውጥረት ጦሩ አንዋጋም ብሏል። በቀጣይ ምን ሊፈጠር ይችላል የሚለው እንግዲህ ሁላችንም በጋራ የምናየው ጉዳይ ይሆናል። በዛሬ ቆይታችን የዳሰስናቸው እነዚህ 3 አንኳር ጉዳዮች ነበሩ። አብሬያችሁ የቆየሁት ደግሞ እኔ ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ አሁኑን የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።